ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በግሪን ሰንቴክ ሶላር ቴክኖሎጂ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በምዕራፍ አንድ የዜና ወጃችን የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። እንዲሁም የዳሽን ባንክን የውጭ ምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቅደው ረቂቅ ሕገ መንግስቱን ይቃረናል በሚል ከፍተኛ ቅሬታና ክርክር ማስነሳቱ ተሰማም። በዚህም የተነሳውን ቅሬታ ተከትሎ የሚመለከተው አካል ምላሽ ሰጥቷል። በምላሹ ምን አለ? በዝርዝር የምናጋራችሁ ይሆናል። የአዲስ አበባ ከተማ አስተዳደር ካቢኔ የተለያዩ ውሳኔዎችን አስተላለፈም። ካቢኔው ካስተላለፋቸው ውሳኔዎች መካከል ዋና ዋናዎቹን ይዘናል፣ የምትሰሙት ይሆናል። ነጋዴዎች ላይ በተወሰደ እርምጃ በሚሊዮን የሚቆጠር ገንዘብ መሰብሰቡ ተነገረም። ለመሆኑ በነጋዴዎች የተወሰደው እርምጃ ምክንያት ምንድነው? በዝርዝር ከምናደርሳችሁ መረጃዎቻችን መካከል ይገኝበታል። የደም ካንሰርን ለመግታት የሚያስችል አዲስ የሆነ ዓለም አቀፍ ሕክምና ይፋ መሆኑ ተሰማም። ይህ የደም ካንሰር ሕክምና አገልግሎት በዓለም ለመጀመሪያ ጊዜ መቅረቡ ተነግሯል። የምናጋራችሁ መረጃችን ነው። ሰሞኑን እየተስተዋለ በሚገኘው ውጥረት ሳቢያ የዓለም ኢኮኖሚ እያሻቀበ መሆኑ ተገለጸም። በተጨማሪም የነዳጅ ዋጋም በዚሁ ልክ ጭማሪ እያሳየ መምጣቱ ተነግሯል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን ዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። የብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ለህዝብ እይታ ክፍት መሆኑ ተገለጸም። ሙዚየሙ ከዛሬ ማለትም ሰኔ 10 ቀን 2017 ዓ.ም ጀምሮ ለህዝብ እይታ ክፍት መሆኑን በሚኒስትር ዴኤታ ማዕረግ የቤተ መንግስት አስተዳደር ዋና ዳይሬክተሩ አቶ ምትኩ ዴሬሳ ተናግረዋል። በዚህም ለ4 ወራት የሙከራ አገልግሎት ላይ የነበረው የብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ለህዝብ እይታ ክፍት መሆኑን ገልጸዋል። በዚሁ መሰረት ከጠዋቱ 3 ሰዓት ጀምሮ እስከ ቀን 11 ሰዓት ድረስ ማንኛውም ሰው አገልግሎት ማግኘት ይቻላል የተባለ ሲሆን ከ11 ሰዓት እስከ ምሽት 3 ሰዓት ድረስ ግን ቀድሞ ቀጠሮ በመያዝ አገልግሎት ማግኘትና መጎብኘት እንደሚቻል ዋና አስተዳዳሪው ገልጸዋል። ዋና ዋና የሚጎበኙት ቅርሶች ደግሞ የመኪና ሙዚየም፣ ዋናው የብሔራዊ ቤተ መንግስት፣ ውድ የሆኑና ለብዙ ዘመናት ተጠብቀው የኖሩ ቅርሶችና ሌሎችም ቅርሶች ይገኙበታል ተብሏል። ኢትዮ ቴሌኮም ከፋይናንስና ሌሎች ዘርፎች ባሻገር በመረጃና በቴክኖሎጂ የታገዘ በሳተላይትና በሌሎችም ቴክኖሎጂ የተደገፈ እርሻ እንዲስፋፋ ወደ ስራ መግባቱን አስታወቀም። ኢትዮ ቴሌኮም በኢትዮጵያ የአፈር እርጥበት መጠንን የሚለይ እንዲሁም ለገበሬውና ለሚያመርተው ተያያዥ የንግድ ሰንሰለት የዲጂታል መፍትሄ ማቅረቡንም አክሏል። በዚህም ገበሬው በእርጥበት መሬት ሁሉ የሚዘራው እንደፈለገው ስለማይበቅልለት በየት ቦታ የት ይዘራ ማዳበሪያ ውስጥ ምን አይነት መሬት ያስፈልጋል በሚለው ዙሪያ የዲጂታል መፍትሄ መላም ይዟል ተብሏል።
በዚሁ መሰረት ኢትዮ ቴሌኮምና የኦሮሚያ ግብርና ቢሮ የተቀናጀ የግብርና እሴት ሰንሰለት መረጃ መፍትሄን ለማቅረብ የሚያስችል ስምምነት ተፈራርመዋል። ስምምነቱም በግብርናው ሂደት ውስጥ ያሉትን ሁሉንም ባለድርሻ አካላትና ተዋንያን ማለትም ገበሬዎችን፣ በግብርናው ዘርፍ የተሰማሩ የተለያዩ ሴክተሮችን፣ የግብርና ግብዓት አቅራቢዎችንና የተለያዩ ኢንተርፕራይዞችን፣ አከፋፋዮችን እንዲሁም ቸርቻሪዎችን በማስተባበር የመንግስትንና የግሉ ዘርፍ ጥረቶችን ለማዋሃድ የሚያስችል ነውም ተብሏል። እንዲሁም ስምምነቱ ምርትን በማሻሻል ሀብትን በብቃት ማስተዳደር፣ ተባዮችንና በሽታዎችን በመቆጣጠር የገበያ ተደራሽነትን በመደገፍ ዘላቂ ልማትን በማጎልበት እንዲሁም በመረጃ ላይ የተመሰረተ ፈጠራን በማምጣት የክልሉን የግብርና እሴት ሰንሰለት ወደ ላቀ ደረጃ እንደሚያደርስም ተገልጿል። በተጨማሪም የኦሮሚያ ግብርና እሴት ሰንሰለትን በግዙፍ መረጃ በመታገዝ የክልሉን ግብርና ዘመናዊነትንና ዲጂታል የኢኮኖሚ እድገትን ለማምጣት ዘርፈ ብዙ ጠቀሜታዎች እንዳሉትም ተነግሯል። በሕገ ወጥ መንገድ የንግድ ተግባር ከፈጸሙ ነጋዴዎች ቅጣት ከ4.8 ሚሊዮን ብር በላይ መሰብሰቡን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ የጸረ ንግድ ውድድር ተግባር በመፈጸማቸው ምክንያት ክስ ቀርቦ ከዓመታዊ የሽያጭ ገቢያቸው 5% የገንዘብ መቀጮ እንዲከፍሉ በተወሰነባቸው 4 ነጋዴዎች ላይ ከ4.8 ሚሊዮን ብር በላይ የቅጣት ገንዘብ ወደ መንግሥት ካዘና ገቢ እንዲሆን መደረጉን አስታውቋል። እንዲሁም የሸማችን መብትና ጥቅም ከማስጠበቅ አንጻርም ደግሞ ሸማቾች ከገበዩት የንግድ ዕቃ ጋር በተገናኘ የገንዘብ መጠኑ ከ2.5 ሚሊዮን ብር በላይ የሚገመት የሸማች አቤቱታዎችን በመቀበል ማስተናገዱንም ገልጿል። በዚህም ምርመራ በማጣራት አቤቱታ ባቀረቡት ሸማቾች ምርጫ ጉድለት በተገኘበት የንግድ ዕቃ ምትክ ያለምንም ተጨማሪ ክፍያ ትክክለኛ የንግድ ዕቃ እንዲላክላቸው ወይንም ደግሞ ጉድለት ላለበት የንግድ ዕቃ የከፈሉት ክፍያ እንዲመለስላቸው መደረጉን የጸረ ውድድርና ሕግ ጥሰት መከላከል ዴስክ ኃላፊ አቶ ጌትነት አሸናፊ ተናግረዋል። አቶ ጌትነት አክለውም በበጀት ዓመቱ በ23 የጸረ ውድድር ንግድ ተግባራት ምርመራ በማጣራት የ19 ምርመራ መዝገቦችን በማጠናቀቅ የተለያየ ይዘት ያለው ሕጋዊ አስተያየትና ውሳኔ እንዲሰጥባቸው ተደርጓል ማለታቸውን የሚኒስቴሩ መረጃ ያመለክታል። ትሮጃን ፈረስ ተብሎ የተሰየመው የደም ካንሰር ሕክምና በእንግሊዝ የጤና አገልግሎት በዓለም ለመጀመሪያ ጊዜ መቅረብ መጀመሩ ተነገረ። ይህ ሕክምና መርዛማ መድኃኒቶችን በካንሰር ህዋሶች ውስጥ በማስገባት የሚሰራ ሲሆን ማይሎማ የተባለውን የደም ካንሰር ከአሁን ቀደም ከነበሩት ሕክምናዎች በ3 እጥፍ በሚበልጥ ጊዜ ሊገታ ይችላል መባሉን ቢቢሲ ዘግቧል። እንደ ቢቢሲ ዘገባ ከሆነ ይህ አዲስ መድኃኒትም የላቀ የኬሞቴራፒ አይነት ሲሆን በካንሰር ላይ ከፍተኛ መጠን ያለው መድኃኒት በመጠቀም የጎንዮሽ ጉዳቶችን እንደሚቀንስም ተገልጿል። ሕክምናው ሕይወትን የሚቀይር ነው ብለው የደም ካንሰሩ እንዳለባቸው የተረጋገጠው ከ2 ዓመት በፊት የሆነውና ይህንን ሕክምና ካገኙ የመጀመሪያ ሰዎች መካከል አንዱ የሆኑት የ60 ዓመቱ ፖል ሲልቬስተር ካንሰሩ በአከርካሪ አጥንታቸው ላይ ስብራት አስከትሎባቸው እንደነበር ተገልጿል። በተጨማሪም ይህ ሕክምና ኬሞቴራፒ መድኃኒት ከሰውነት በሽታ የመከላከል አቅም ጋር በሚመሳሰል ጸረ እንግዳ አካል ወይም አንቲቦዲ ጋር በመደመር ይሰራልም ተብሏል። ጸረ እንግዳ አካላቱ በካንሰር ህዋሶች ላይ ያሉ ምልክቶችን እንዲለዩ ተደርገው የተሰሩ በመሆናቸው ደግሞ ወደ ካንሰር ህዋሶች በመጓዝ ከገጻቸው ጋር እንዲጣበቁና ከዚያም በውስጣቸው እንደሚዋጡ ቢቢሲ በዘገባው አንስቷል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቅደው ረቂቅ ሕገ መንግስቱን ይቃረናል በሚል ከፍተኛ ቅሬታ ማስነሳቱ ተሰማም። በዚህም ይህ ረቂቅ አዋጅ የካፒታል ሽሽትን ሊያስከትል እንደሚችልና ከኢትዮጵያውያን ባህል፣ ወግ፣ እሴትና ሃይማኖት ጋር የሚቃረኑ ባህሎችን ወደ ሀገሪቱ እንዲገቡ በር ከፋች ሊሆን ይችላል የሚል ትችትም ከምክር ቤት አባላቱ ቀርቦበታል። ይህ ቅሬታ የቀረበበትም የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴና የሕግና ፍትህ ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ ይፋዊ ህዝባዊ ውይይት ባካሄዱበት ወቅት ነው ተብሏል። በውይይቱ
በውይይቱ ወቅትም ጥያቄዎችን ያቀረቡት አባላቱ ከሀገሪቱ ሕጎች ሁሉ የበላይ የሆነው ሕገ መንግሥት አንቀጽ 40 ንዑስ ቁጥር 3 የገጠርም ሆነ የከተማ መሬት ባለቤትነት መብት የመንግሥትና የሕዝብ ብቻ እንደሆነ ይገልጻል በማለት ጠይቀዋል። እንዲሁም በተመሳሳይ በዚሁ አንቀጽ 40 ንዑስ ቁጥር 6 መሠረት መንግሥት ለግል ባለሀብቶች በክፍያ ከመሬት የመጠቀም መብትን የሰጠው ለኢትዮጵያውያን ብቻ ወይንም ደግሞ ለውጭ አልሚዎች ነው እንጂ ለማንኛውም የውጭ ዜጎች አይደለም። ለዚህ ደግሞ ማብራሪያ እንዲሰጣቸው ጥያቄ ማንሳታቸው ተነግሯል። ከምክር ቤት አባላቱ ለቀረቡ ጥያቄዎች ምላሽ የሰጡት የፍትህ ሚኒስቴር ሚኒስትሯ ወይዘሮ ሀና አርያ ስላሴ በበኩላቸው በሕገ መንግሥቱ ላይ በግልጽ እንደተቀመጠው መሬት የጋራ ንብረት ነው ብለው ይህ ሲባል ደግሞ የባለይዞታነት መብት ግን ሊኖረው ይችላል ሲሉ ምላሻቸውን ሰጥተዋል። ስለዚህ የዜጎች የንብረት መብት በአጠቃላይ ሕገ መንግሥታዊ ጥበቃ ያለው ነው ያሉት ሚኒስትሯ ዜጎች ደግሞ መሬትን በባለይዞታነት መያዝ እንደሚችሉ ያመላክታልም ብለዋል። የውጭ ዜጎችን በተመለከተ ግን እስካሁን ድረስ በኢትዮጵያ ውስጥ መሬትን በይዞታነት ወይም ደግሞ ቤትን በባለቤትነት መያዝ የሚከለክለው ድንጋጌ ሕገ መንግሥታዊ ሳይሆን በፍትሐ ብሔር ሕጋችን ላይ የተቀመጠ ድንጋጌ ነው ሲሉም ተናግረዋል። በዚህም ፍትሐ ብሔር ሕጉ ደግሞ አዋጅ ስለሆነ ይህንን ማስተካከል የሚችለው ትይዩ በሆነ የሕግ ማዕቀፍ ነው ያሉት ወይዘሮ ሀና ስለዚህም ደግሞ የቀረበው ረቂቅ በፍትሐ ብሔር ሕጉ ላይ ከ390 እስከ 393 ድንጋጌዎች የሚያስተካክል ነው ሲሉ መመለሳቸውን ከምክር ቤቱ የተገኘው መረጃ ያመለክታል። የአዲስ አበባ ከተማ አስተዳደር ካቢኔ የተለያዩ ውሳኔዎችን አስተላለፈ። የአዲስ አበባ ከተማ አስተዳደር ካቢኔ አራተኛ ዓመት 12ኛ መደበኛ ስብሰባውን በሁለት ወሳኝ ከተማ አቀፍ አጀንዳዎች ላይ ተወያይቶ ውሳኔውን አስተላልፏል። በዚህም መሰረት ታዲያ የአዲስ አበባ ከተማ አስተዳደር የ2018 በጀት 350 ቢሊዮን ብር ሆኖ ለምክር ቤቱ እንዲቀርብ ውሳኔ አሳልፏል። በዚህም ደግሞ ረቂቅ በጀቱ በዋናነት ደህንነት ቅነሳ ላይ በማተኮር ለዘላቂ ልማት የሥራ ዕድል ለሚፈጥሩ ትላልቅ ፕሮጀክቶችና ከከተማው ነዋሪ በተለያዩ መንገዶች ለሚቀርቡ ጥያቄዎች ምላሽ ለሚሰጡ አገልግሎቶችና ድጎማዎችን በማካተት ካፒታል በጀቱን 249.9 ቢሊዮን ብር እንዲሆን ማድረጉ ተሰምቷል። እንዲሁም ከፍተኛ ጥንቃቄና ቁጠባን መሰረት ላደረገ የመደበኛ በጀት ደግሞ 100.1 ቢሊዮን ብር በጀት ጣሪያ ወስኗል። በተጨማሪም በመሬት ልማትና አስተዳደር ቢሮ ተጠንቶ በቀረበው የመሬት ወቅታዊ የሊዝ ጨረታ ዋጋ ላይም ተወያይቶ በኮሪደር ልማት በለሙ አካባቢዎች የመሰረተ ልማት አቅርቦት ደረጃ ከፍ ማለቱንና የኮሪደር ልማቱ በከተማ ውስጥ የነበረውን የመሬት ዋጋ ከማረጋጋት አንጻርና የቀጣይ የከተማዋን የመልማት ፍላጎት በማጥናት የቀረበውን የመሬት ሊዝ ዋጋን በማሻሻል አጽድቋል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር በኢራንና እስራኤል መካከል ባለው ውጥረት የዓለም ኢኮኖሚ እያሻቀበ ነው ተባለም። በዚህም የምጣኔ ሀብት ባለሙያዎች በተለይም የንግድና የአቪዬሽን ዘርፉ መጎዳቱን ምልክቶች እያሳዩ ነው ማለታቸው ተሰምቷል። የምጣኔ ሀብት ባለሙያዎቹ አክለውም ሁለቱ የመካከለኛው ምስራቅ ሀገራት የገቡበት ውጊያ ወደ ጦርነት ካመራ ነገሮችን የከፋ ያደርገዋልም ብለዋል። እስራኤል ሐሙስ ለአርብ አጥቢያ የጀመረችውን ጥቃት ተከትሎ ከወዲሁ የነዳጅ ዋጋ በ7% መጨመሩ የተገለጸ ሲሆን ምናልባት ከዚህም በላይ ጭማሬ ሊያሳይ ይችላል እየተባለ ይገኛል። የመካከለኛው ምስራቅ የባህር መስመሮች መስተጓጎሉን ተከትሎ በተለይም ደግሞ የነዳጅ ዋጋና መሰረታዊ ፍጆታዎች ላይ የዋጋ ንረት ሊያስከትል እንደሚችል ተነግሯል። በዚህም እስራኤል ኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ ደግሞ 13 በመቶ ጭማሬ ማሳየቱ የተገለጸ ሲሆን ከ2020 በኋላ በቀን ውስጥ በዚህ ደረጃ ሲጨምር ከፍተኛው እንደሆነና የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $78 መግባቱን በገበያ ሚዲያ የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። አሁን ያለው ውጥረት በመካከለኛው ምስራቅ ያለውን የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጠር ስጋት መፍጠሩ የተገለጸ ሲሆን ውጥረቱ ተባብሶ በዚሁ ከቀጠለ ግን ሁኔታው የዓለምን የኃይል ገበያ የበለጠ ሊያናጋ እንደሚችል ከወዲሁ ማስጠንቀቂያዎች እየወጡ ይገኛሉ ተብሏል።
ቀጥለናል ውድ ተከታታዮቻችን። በመጨረሻም የዳሽን ባንክን የውጭ ምንዛሬ የዋጋ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 131 ብር ከ87 ሳንቲም እየተገዛ 134 ብር ከ51 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 178 ብር እየተገዛ 181 ብር ከ59 ሳንቲም እየተሸጠ ነው። እንዲሁም ዩሮ ደግሞ 152 ብር ከ97 ሳንቲም እየተገዛ 156 ብር እየተሸጠ ይገኛል። እንዲሁ የቻይናው ዩዋን ደግሞ 16 ብር ከ53 ሳንቲም መግዣው ሲሆን መሸጫው ደግሞ 16 ብር ከ86 ሳንቲም ሆኗል። የካናዳ ዶላር 86 ብር ከ24 ሳንቲም እየተገዛ 87 ብር ከ97 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 32 ብር ከ49 ሳንቲም መግዣው ሲሆን መሸጫው ደግሞ 33 ብር ከ14 ሳንቲም ሆኗል። እንዲሁም የሳውዲ ሪያል 31 ብር ከ81 ሳንቲም እየተገዛ 32 ብር ከ44 ሳንቲም እየተሸጠ መሆኑን የዳሽን ባንክ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።